የአረብ ሀገራቱ ለቅሶና ፉከራ። ሳዑዲ አረቢያና የተባበሩት አረብ ኤምሬት እየተቀጠቀጡ ነው። አሜሪካን ያስጠጋ ወይም ያሰፈረ በኢራኑ ሃይፐርሶኒክ ሚሳኤል አሳሩን እየበላ ነው። አሜሪካ ለአረብ ሀገራቱ ዕዳ ሆናለች። ሳዑዲ አረቢያና የተባበሩት አረብ ኤምሬት በኢራን ላይ የአጸፋ ጥቃት እናደርሳለን በማለት ሲፎክሩም የዓለም አቀፍ መሳለቂያ ሆነዋል። መረጃውን በልዩ ሁኔታ በትንታኔ እናቀርብላችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። Subscribe Addis Tikere Media's YouTube channel and get the details. ዓለምን በአዲስ እይታ ይመልከቱም። See the world through a new perspective. እውነትን በመረጃም ትንተናን በእውቀት። ኢትዮጵያ አዲስ አበባ የውብ ተፈጥሮ ሀብት ባለጸጋ፣ የድንቅ ባህል መገኛ። ወሎ ገራገሩ የቀኝ ግዛት ቀባሪ፣ የድል ፋና ወጊ፣ የአፍሪካውያን ራስ፣ የነጻነት አርማ ምልክት። መካከለኛው ምስራቅ ኢራን፣ እስራኤልና የአረብ ሀገራቱ ውድመት። የአሜሪካ በአጋሮቿና በወዳጆቿ ፊት መዋረድ። የአሜሪካ ጉልቤው ፕሬዝዳንት ዶናልድ ትራምፕ የኃይል ሚዛን ካልኩሌሽኑ ቀውሶባቸው በኢራን ላይ ያደረጉትን ከበባ እናም ማስፈራሪያም ከአይሁዳዊቷ እስራኤል ጋር በመተባበር በኢራን ላይ ጥቃት ከፈቱ። ኢራን በተወሰደባት የአየር ኃይል የበላይነት ሳቢያም በዘመናዊ የጦር አውሮፕላኖች ረገፈች። ታላቁ መሪዋን አያቶላህ አሊ ኻሜኒን እናም ሌሎች እጅግ ቁልፍ ወታደራዊ አዛዦቿን እንዲሁም የኒውክሌር ሳይንቲስቶቿን አጣች። وألحقنا بهم وارزقنا الشهادة في سبيلك يا مولاي። አምባገነኑ እናም እብሪተኛው ዶናልድ ትራምፕ የኢራንን አቅም እጅግ በማሳነሱ ጦርነቱ ምን ሊያስከትል እንደሚችል ማሰብ ባለመቻል የለኮሱት እሳት አሜሪካንን እያዋረደና መካከለኛው ምስራቅን እያነደደ ይገኛል። ጌታዋን የተማመነች በግ እንደሚባለው በአሜሪካ ጥበቃ የተማመኑት የአረብ ሀገራትም ዋጋ እየከፈሉ ይገኛል። የጋዛውን የዘር ማጥፋት ወንጀል የፈጸመችው አይሁዳዊቷ እስራኤል በኢራኑ አይምሬ በሃይፐርሶኒክ ሚሳኤልና በሻሂድ ድሮኖችም እየጋየች ይገኛል። አሜሪካና እስራኤል ጦርነቱ ከገመቱት በላይም እያወደማቸው ይገኛል። የኢራን የድሮንና የሚሳኤል ቴክኖሎጂ እጅግ ዘመናዊ ከተባሉት የአሜሪካና የእስራኤል ጸረ ሚሳኤልም ልቆ ተገኝቷል። مسيرة اضرب 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 اضرب
አሜሪካ የባህር ኃይሏ እየተመታ ይገኛል። በብዙ የአረብ ሀገራት ውስጥ ያሉ የጦር ቤዞቿም በከፊልና በከፍተኛ ሁኔታም እየወደመ ነው። የዘመናዊ የጦር አውሮፕላኖቿም እየተከሰከሱ ነው። በመካከለኛው ምስራቅ በአረብ ሀገራት ውስጥ ካሉት ግዙፍ የሚባለው በኳታር የሚገኘው የአልኦደይድ የጦር ቤዝ በኢራን የፋታህ ሚሳኤልና በአጥፍቶ ጠፊ ሻሂድ ድሮኖችም ታርጌት ተደርጎ እጅግ ከፍተኛና አውዳሚ ምት ደርሶበታል። አሜሪካም ከለላና ጥበቃ ትሆነናለች ብለው ያሰቡት የአረብ ሀገራቱም እንዳሰቡት ሳይሆን ራሷንም ለመከላከል አለመቻሏን ተመልክተው ምነው አሜሪካስ በቀረችብን አስብሏቸዋል። አሁን አሜሪካ ለሀገራቱ ዕዳ ሆናለች። የአረብ ሀገራቱ ለቅሶና ፉከራ የአይሁዳዊቷ እስራኤል ወዳጅና አጋር የሆነችው የተባበሩት አረብ ኤምሬት በኢራን ድሮኖች እና ሚሳኤሎች እየተናወጠች ይገኛል። ከዱባይ ኤርፖርት እስከ አሜሪካ ኤምባሲ ቆንጽላ ጽሕፈት ቤት ከባድ ምት ደርሶባታል። የሀገሪቱ መሪዎች ሉዓላዊነታችን ተጥሷል፣ በኢራን ላይም የአጸፋ ምት ወይም ጥቃት እናደርሳለን በማለት የለቅሶ ይሁን የፉከራ ያለየለት መግለጫ አውጥተዋል። በጨቅላው አልጋወራሽ ልዑል መሐመድ ቢን ሰልማን የምትመራው ሳዑዲ አረቢያም ከሌሎቹ አረብ ሀገራት ዘግይቶም ቢሆን የኢራን ጥቃት ደርሶባታል። በሀገሪቱ የሚገኘው የአሜሪካ የጦር ቤዝ እናም የአሜሪካ ቆንጽላ ጽሕፈት ቤት በሚሳኤልና በሻሂድ ድሮን ተመቷል። ከዚህ በተጨማሪም የሳዑዲ አረቢያም ግዙፉ የነዳጅ ማውጫ አርማኮን በኢራን ጥቃት ከፍተኛ ውድመት አስተናግዷል። ይህንኑ የኢራን ጥቃት ተከትሎም የሀገሪቱ መከላከያ ሚኒስቴር ከኢራን ጋር ለመዋጋት እናም የአጸፋ የበቀል እርምጃ ለመውሰድ ዝግጅት መጨረሱንም ገልጿል። አረቦች ከጥቃት ትከላከልናለች ወይም ትጠብቀናለች ያሏት አሜሪካም ያልቻለችውን ጦርነት እነርሱም በግመል ተዋግተው ሊያሸንፉ ይችላሉን? ለመሆኑ ሃይፐርሶኒክ ሚሳኤል እና ዘመናዊ ድሮን መስራት እንደ መንዲ መብላት እና ሩዝ መቀቀል ቀላል ነገር መስሏቸዋል? ይህ የአረብ ሀገራት ፉከራም ዓለም አቀፍ መሳለቂያና መሳቂያ አድርጓቸዋል። ውድ የአዲስ ትኩረት ሚዲያ ተከታታዮች እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። Subscribe Addis Tikere Media's YouTube channel and get the details.